ዛሬ በየቤታችን ምግብ ለማጣፈጫነት የምንጠቀምበትን ድንብላል ያልተሰሙ ድንቅ የጤና ጥቅሞች፣ ዓለም አቀፋዊ የሳይንሳዊ ጥናቶች ማስረጃዎችንና ትክክለኛ አጠቃቀሙን አብረን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰላም እንደምናላችሁ የቤተ ጤና ቻናል ቤተሰቦች፣ አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ቤተ ጤና በአዳነች መሃሉ። ድንብላል ወይም ኮሪያንደር በዓለም ዙሪያ በሰፊው የሚታወቅ በምግብ ማጣፈጫነትና በተፈጥሮ የህክምና አገልግሎት ላይ የሚውል ድንቅ እጽዋት ነው። በሳይንሳዊ ስሙ ኮራንዲረም ሳቲቨም ተብሎ የሚጠራ ሲሆን ሙሉ አካሉ ወይም ቅጠል፣ ግንድና ስሩ ለምግብነትና ለጤና ጥቅም ላይ ይውላል። ሊላኖልና ጌራሊዮን በድንብላል ዘርና ቅጠል ውስጥ የሚገኙ ዋና ዋና ኢሴንሻል ዘይቶች ናቸው። እነዚህ ንጥረ ነገሮች የጨጓራ አንጀት ህመምን የማስታገስ ባህሪ ያላቸው። በኢንተርናሽናል ጆርናል ኦፍ ፉድ ማይክሮባዮሎጂ የወጣው ጥናት የድንብላል ኢሴንሻል ዘይት እንደ ሳልሞኔላና ኢኮላይ ያሉ የሆድ ኢንፌክሽን የሚያመጡ ባክቴሪያዎችን ሴል ግድግዳ በማፍረስ እንደሚያስወግድ አረጋግጧል። በፋይቶቴራፒ ሪሰርች የታተመው ጥናት ደግሞ የጨጓራ የውስጥ ሽፋን ላይ ቁስለት እንዳይፈጠር የማስጠበቅ አቅም እንዳለው ያሳያል። በተጨማሪም በብሪቲሽ ጆርናል ኦፍ ኒውትሪሽን እና ጆርናል ኦፍ ኢቲኖፋርማኮሎጂ ላይ የታተመው ጥናት እንደሚያሳየው ድንብላል በውስጡ ባሉት ኩርቲሲን እና ሩቲን አማካኝነት የጣፊያ የቤታ ሴሎችን በማነቃቃት የኢንሱሊን ምርትን ይጨምራል። እንዲሁም የባዶ ሆድ የደም ስኳር መጠንንና የኢንሱሊን መቋቋም ምጣኔ በከፍተኛ ሁኔታ ይቀንሳል። ሌላው ደግሞ በጆርናል ኦፍ ኢንቫይሮንመንታል ባዮሎጂ ላይ የታተመ ጥናት እንደሚያሳየው በድንብላል ውስጥ ያሉት ፖሊፌኖልስ የኮሌስትሮል ስብስብን ወይም ኤልዲኤልን በመግታት የሃሞት አሲድ ፈሳሽን ያፋጥናል። በዚህም በደም ውስጥ የሚገኘውን መጥፎ ኮሌስትሮል ወይም ኤልዲኤልንና ትራይግላይሴራይድን የሚቀንስ ሲሆን በጥሩ ኮሌስትሮል ኤችዲኤል መጠን ላይ ከፍተኛ ጭማሪ ያሳያል። በተጨማሪም በጆርናል ኦፍ ኢቲኖፋርማኮሎጂ ላይ የታተመ ጥናት ድንብላል የሽንት መጠንን በመጨመርና የደም ስሮችን በማዝናናት የደም ግፊትን እንደሚቀንስ አረጋግጧል። እንዲሁም በድንብላል ዘር ውስጥ የሚገኘው ሊናሎን በአእምሮ ውስጥ የሚገኙ የጋባ ኤርጂክ ነርቭ ስርዓቶችን በማነቃቃት የጭንቀት ምልክቶችን በመቀነስ የእንቅልፍ ጥራትንና የመረጋጋት ስሜትን ያሻሽላል። በተጨማሪም የአጥንት የደምና የአጠቃላይ አካል ላይ የሚፈጠሩ ችግሮችን ያቃልላል። ይህም የመገጣጠሚያ ህመምን፣ የጉልበት ህመምን፣ የአርትራይተስንና የዩሪክ አሲድ ችግሮችን ያቃልላል። በተጨማሪም የሰውነት ሙቀትን በመቀነስ የቆዳ እብጠቶችን፣ ማከክን እና የደም መበከልን ይከላከላል። ሌላው ደግሞ የኩላሊት ጤናን ያሻሽላል። በሰውነት ውስጥ የተከማቸን አላስፈላጊ ውሃንና የፊት እብጠትንም ይቀንሳል። ድንብላል እንደ ካልሽየም፣ ማግኒዚየም እና አይረን ያሉ ንጥረ ነገሮችን በጥልቅ ስለሚይዝ አጥንትን ያጠነክራል፣ የደም ማነስንም ይከላከላል። ሌላው የድንብላል ጥቅም ደም በጥሩ ሁኔታ እንዲዋሃድ ያደርጋል። በተጨማሪም እንደ ዕለታዊ ተፈጥሯዊ መልቲቫይታሚን ያገለግላል። ሌላው ደግሞ በሴቶች ላይ በወር አበባ ወቅት የሚከሰተውን የሆድ ቁርጠትና ህመም ይቀንሳል። ሌላው ደግሞ የምናየው ድንብላል ሁለት ዋና ዋና ክፍሎች አሉት። እነሱም የመጀመሪያው የድንብላል ቅጠል ሲሆን እሱም አረንጓዴ ለስላሳ ቅጠል ያለውና ደስ የሚል ጠንከር ያለ መዓዛ ያለው ነው። የድንብላል ቅጠል ጥቅሙን ስናይ በአብዛኛው በሰላጣ፣ በሾርባ፣ በሶስና በተለያዩ ወጦች ላይ ጣዕምና መዓዛን ለመጨመር ይነሳነሳል። የመድኃኒትነት ይዘቱን ደግሞ ስናይ ድንብላል በቫይታሚን ኤ፣ በቫይታሚን ሲ፣ በቫይታሚን ኬ እና በተለያዩ ጸረ ኦክሲዳንቶች የበለጸገ ነው። በጆርናል ኦፍ ሜዲሲናል ፕላንትስ ሪሰርች የታተመው ጥናት የድንብላል ቅጠል በቆዳ ላይ የሚፈጠሩ ብጉር አምጪ ባክቴሪያዎችን የመግታትና የቆዳ መቅላትን የመቀነስ ከፍተኛ አቅም እንዳለው አረጋግጧል። ሁለተኛው ደግሞ በባህሪው ትንሽ ደረቅ ክብ ቅርጽ ያለውና ቡናማ ወይም ቢጫ አፈርማ ቀለም ያለው መጠነኛ የሎሚና የቅመም ጣዕም ያለው ዘር ነው። ጥቅሙን ደግሞ ስናይ ተፈጭቶ ወይም ሙሉውን ለምግብ ማጣፈጫነት፣ ለሻይ በውሃ ተዘፍዝፎና ለተፈጥሮ ህክምና አዘገጃጀት ይውላል። የመድኃኒትነት ይዘቱን ደግሞ ስናይ ከፍተኛ መጠን ያለው ፋይበር፣
ፖታሺየም፣ አይረን፣ ማግኒዥየም እንዲሁም አስፈላጊ ኢሴንሻል ዘይቶችን እንደ ሊናኖል አይነቶችን ይዟል። ሌላው ደግሞ ድንብላል ለታይሮይድ እጢና ጤና ያለውን ጥቅም ስናይ በአዩርቬዳ የሕክምና ባህልና በዘመናዊ ጥናቶች መሰረት የድንብላል ዘር ለታይሮይድ እጢ ጤና ከሚመከሩ ዋና ዋና ተፈጥሯዊ መፍትሄዎች አንዱ ነው። በኢንተርናሽናል ጆርናል ኦፍ ፋርማሲ ኤንድ ፋርማስቲካል ሳይንስ የታተመው ጥናት እንደሚያሳየው በድንብላል ውስጥ ያሉ ፍላቮኖይድስ እና ማዕድናት የታይሮይድ እጢ እብጠትን በመቀነስ የሆርሞኑን ሚዛን ይደግፋሉ። ድንብላል የሚሰጠውን ጥቅምና ሳይንሳዊ ምክንያቱን ደግሞ ስናይ የመጀመሪያው የታይሮይድ ሆርሞን ሚዛንን ለመጠበቅ ነው። በድንብላል ዘር ውስጥ የሚገኘው ቫይታሚን ሲ፣ ካልሲየም፣ ማግኒዥየም፣ ፖታሺየም እና ጸረ ኦክሲዳንቶች የታይሮይድ እጢ ሆርሞኖችን ቲ3 እና ቲ4ን በትክክል እንዲያመነጭና እንዲያመጣጥን ይረዳል። ሌላው ደግሞ ኢንፍላሜሽን ወይም እብጠትን መቀነስ ነው። የታይሮይድ ህመም በተለይ ሃይፖታይሮይዲዝም ወይም ሃሽሞቶስ ብዙ ጊዜ ከሰውነት እብጠት ጋር የተያያዘ ነው። በድንብላል ውስጥ ያሉ እንደ ኩርቲሲን ያሉ ፍላቮኖይድሶች የታይሮይድ እጢ እብጠትን ይከላከላሉ። ሌላው የድንብላል ጥቅም ድንብላል ሜታቦሊዝምን በማፋጠን የክብደት መጨመርንና ድካምን ለመቀነስ ይረዳል። ሌላው ጥቅሙ ደግሞ የአዮዲን ውህደትን ማሻሻል ነው። ድንብላል ለሰውነታችን አዮዲንን በጥሩ ሁኔታ እንዲመጥና ለሆርሞን ምርት እንዲጠቀምበት ያመቻቻል። ለታይሮይድ ጤና የሚመከረው አዘገጃጀት የሚያስፈልገን ግብአት ከ1 እስከ 2 የሾርባ ማንኪያ የድንብላል ንጹህ ፍሬና ከ1 እስከ 2 ኩባያ ውሃ ነው። አዘገጃጀቱን የድንብላል ፍሬውን በደንብ ካጠቡ በኋላ በትንሹ ሰበር አድርጎ በውሃ ውስጥ አድርጎ ሌሊቱን ሙሉ መዘፍዘፍ ነው። ከዛ ጠዋት ከነዘሩ ለ5 ደቂቃ ያህል አነስ ባለ እሳት አፍልቶ መጠጣት ወይም ሳያፈሉ እንዲሁ ቀዝቃዛውን አጣርቶ ውሃውን መጠጣት ነው። አወሳሰዱን ስናይ ጠዋት በባዶ ሆድ ከ3 እስከ 4 ሳምንት በተከታታይ መውሰድ ነው። ምን ያህል የሚለውን ደግሞ መጠኑን ስናይ 1 ኩባያ በቂ ነው። ከመድኃኒቶች ጋር ያለውን መስተጋብር ደግሞ ስናይ ድንብላል በራሱ የደም ስኳርን ስለሚቀንስ የስኳር መድኃኒት የሚወስዱ ሰዎች ድንብላልን ከመጠቀማቸው በፊት ሐኪማቸውን ማማከር ወይም ደግሞ ስኳራቸውን መከታተል አስፈላጊ ነው። ሌላው ደግሞ የደም ግፊት መድኃኒትን የሚወስዱ ሰዎች ድንብላል የደም ግፊትን ሊያወርድ ስለሚችል ክትትል ያስፈልገዋል። በተጨማሪም የደም ማቅጠኛ መድኃኒትን የሚወስዱ ሰዎች ከመድኃኒቱ ጋር መስተጋብር ሊኖረው ስለሚችል መውሰድ የለባቸውም። ሌላው ደግሞ የታይሮይድ መድኃኒቶችን የሚወስዱ ሰዎች እንደ ሊቮታሪዮክሲንን ያሉ መድኃኒቶችን የሚወስዱ ሰዎች መድኃኒቱን እንደወሰዱ የድንብላል ውሃን አብሮ መጠጣት የለባቸውም። ከመድኃኒቱ ጋር ቢያንስ የ8 ሰዓት ልዩነት ሊኖረው ይገባል። መድኃኒቱ ከተወሰደ ከ1 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ የድንብላል ውሃውን መጠጣት ይመረጣል። ሌላው ደግሞ ምርመራን ሊያዛባ ይችላል። የድንብላል ውሃን አዘውትሮ መጠጣት የታይሮይድ የደም ምርመራ ወይም ቲኤፍቲ ውጤት ላይ አልፎ አልፎ ጣልቃ ሊገባና ሊያዛባ ይችላል። ስለዚህ የደም ምርመራ ከመደረጉ ከጥቂት ቀናት በፊት አጠቃቀሙን ማቆም ወይም ለሐኪማችሁ ማሳወቅ መልካም ነው። ሌላው ደግሞ አሁንም እዚህ ጋር ላሳስባችሁ የምፈልገው በሐኪም የታዘዘላችሁን መድኃኒት በፍጹም አለማቆም ነው። ድንብላል የታይሮይድ ሕክምና ለመደገፍ የሚያገለግል ተፈጥሯዊ ረዳት እንጂ በሐኪም የታዘዘ የሆርሞን መድኃኒትን ሙሉ ለሙሉ የሚተካ አይደለም። ሌላው የጎንዮሽ ጉዳትና ጥንቃቄን ስናይ አልፎ አልፎ አንዳንድ ሰዎች ላይ የቆዳ አላርጂ ወይም የመተንፈሻ አካል መታወክ ሊያስከትል ስለሚችል ጥንቃቄ ያስፈልጋል። ሌላው ደግሞ ለፀሐይ ብርሃን የመጋለጥ ስሜትን ሊያስከትል ይችላል። ስለዚህ የድንብላል ውሃን በምንጠቀምበት ሰዓት ወይም ደግሞ ድንብላልን ለቆዳችን በምንጠቀምበት ሰዓት ፀሐይ ላይ ስንወጣ ሰንስክሪንን መጠቀም አስፈላጊ ነው። ወይም ደግሞ ለፀሐይ ብርሃን መጋለጥን መጠንቀቅ አስፈላጊ ነው። ሌላው ደግሞ ድንብላልን ለተለያዩ ህመሞች ለመጠቀም አዘገጃጀቱን ስናይ የመጀመሪያው የድንብላል ሻይ ነው። 1 የሻይ ማንኪያ የድንብላል ዘር ወይም ትንሽ ገርደፍ ብሎ የተፈጨ 1 ኩባያ የፈላ ውሃ ላይ ጨምሮ በመሸፈን ከ10 እስከ 15 ደቂቃ ማቆየት ነው። ከዚያ አጥልሎ መጠጣት። ሁለተኛው የድንብላል ውሃ ነው ወይም ደግሞ በዲኮክሽን ሜትድ የምናዘጋጀው ከ1 እስከ 2 የሾርባ ማንኪያ ትንሽ ሸርከት ብሎ የተፈጨ የድንብላል ዘር በ500 ሚሊ ሊትር ውሃ ውስጥ ከ7 እስከ 10 ደቂቃ ድረስ ማፍላትና ማዘጋጀት ነው። አጠቃቀሙን ስናይ ያዘጋጀነውን ውሃ ጠዋት በባዶ ሆድ 1 ብርጭቆ መጠጣት።
ሶስተኛው ደግሞ ሌሊት ዘፍዝፈን የምናዘጋጀው ነው። አንድ የሾርባ ማንኪያ የድንብላል ዘር በአንድ ኩባያ ውሃ ውስጥ ጨምረን ዘፍዝፈን ማሳደር ነው። ቅድም ለታይሮይድ አጠቃቀም ላይ ስላየነው ልክ በዛ መልክ አዘጋጅተን መጠቀም ነው። አራተኛው ደግሞ ቅጠሉን እንደ ጁስ አድርጎ መጠቀም ነው። አንድ እጅ ቅጠል አነስ አድርገን ወስደን ከውሃ ጋር ፈጭተን አጥልለን ውሃውን መጠጣት ነው። ሌላው ደግሞ የምናየው ድንብላልን ለቆዳ ውበት የምንጠቀምበትን መንገድ ነው የምናየው። ድንብላል በውስጡ ባለው ከፍተኛ የጸረ ባክቴሪያ፣ ጸረ ፈንገስና የጸረ ኦክሲዳንት ባህሪ ምክንያት የፊትን ብጉር ለመከላከል፣ ጥቁር ነጠብጣቦችን ለማጥፋትና የቆዳ ውበትን ለመጠበቅ በቤት ውስጥ በ3 መንገዶች ማዘጋጀት ይቻላል። የመጀመሪያው የድንብላልና የእርድ የፊት ማስክ ነው። እሱም የሚያገለግለው ለብጉርና ለጥቁር ነጠብጣብ ማጥፊያ ነው። አዘገጃጀቱን የሚያስፈልጉን ግብአቶች 1 እጅ እርጥብ የድንብላል ቅጠል፣ ሩብ የሻይ ማንኪያ የእርድ ዱቄት፣ 1 የሾርባ ማንኪያ እርጎ ወይም የሎሚ ጭማቂ ለቅባታማ ቆዳ ከሆነ። አዘገጃጀቱንና አጠቃቀሙን ስናይ በመጀመሪያ የድንብላል ቅጠሉን በደንብ ካጠቡ በኋላ በትንሽ ውሃ አድርጎ በብሌንደር ውስጥ መፍጨት ነው። የፈጨነውን ካጣራነው በኋላ ከእርዱና ከእርጎ ጋር መቀላቀል ነው። ከዚያ ፊትን በደንብ በሳሙናና በውሃ ከታጠቡ በኋላ ያዘጋጀነውን ማስክ ፊት ላይ ሙሉ ለሙሉ በእኩል መጠን መቀባት ነው። ከዚያ ከ15 እስከ 20 ደቂቃ ፊት ላይ ማቆየትና ለብ ባለ ውሃ መታጠብ ነው። ይህንን በሳምንት 2 ጊዜ በመጠቀም በተከታታይ ለ4 ሳምንት በመጠቀም ጥቁር ነጠብጣብንና ብጉርን ማጥፋት ይቻላል። ሁለተኛ ላይ የምናዘጋጀው የድንብላልና የአረንጓዴ ሻይ ቶነርን ነው። ይህ ቶነር ለቅባታማ ቆዳና ለቆዳ ጥራት እጅግ በጣም የሚጠቅም ነው። የሚያስፈልገን ግብአቶች እዚህ ጋር 1 እጅ የድንብላል ቅጠል ወይም 1 የሾርባ ማንኪያ የድንብላል ዘር፣ ቅጠሉ ካልተገኘ ዘሩንም መጠቀም ይቻላል። ግማሽ ኩባያ የአረንጓዴ ሻይ ውሃ ወይም የፈላ ውሃ መሆን ይችላል። አረንጓዴ ሻይን ማታገኙ ሰዎች የፈላ ውሃ መሆን ይችላል። አዘገጃጀቱና አጠቃቀሙ የድንብላል ቅጠሉን ወይም ዘሩን ከአረንጓዴ ሻዩ ጋር በፈላ ውሃ ውስጥ መዘፍዘፍ ነው። ለምን ያህል ደቂቃ? ከ15 እስከ 20 ደቂቃ ድረስ ዘፍዝፎ ማቆየት ነው። ከዛ ውሃው ሲቀዘቅዝ ውሃውን አጥሎ በስፕሬ መልክ የፊት ቆዳ ላይ መጠቀም ነው። መቼ እንጠቀመው የሚለውን ደግሞ ስናይ ፊትን ከታጠቡ በኋላ ጠዋትና ማታ ፊት ላይ ስፕሬ ማድረግ ወይም ደግሞ በጥጥ እየነከሩ መቀባት ነው። እዚህ ጋር ማሳስባችሁ ይህን ቶነር ካዘጋጃችሁ በኋላ ፍሪጅ ውስጥ ለ1 ሳምንት በማቆየት መጠቀም ይቻላል። ነገር ግን ለ1 ሳምንት ብቻ። ሶስተኛው አዘገጃጀታችን ድንብላልንና የወይራ ዘይትን በመቀላቀል የምናዘጋጀው ነው። ይህ ደግሞ ለደረቅ ቆዳና የወጣትነት መልክን ለመመለስ ነው። የሚያስፈልገን ግብአት 1 የሾርባ ማንኪያ በደቃቁ የተፈጨ የድንብላል ቅጠል፣ 1 የሾርባ ማንኪያ የወይራ ዘይት ወይም የካሮት ወይም የአልመንድ ዘይት ያስፈልገናል። አዘገጃጀቱና አጠቃቀሙ የተፈጨውን ቅጠል ከዘይቱ ጋር በደንብ መቀላቀል፣ ከዚያ ፊቶ ላይ በመቀባት ለ5 ደቂቃ ያህል በክብ መልክ ማሳጅ ማድረግ ነው። በመቀጠል ለ15 ደቂቃ ያህል ፊቶ ላይ ካቆዩት በኋላ ሞቅ ባለ ውሃ መታጠብ ነው። እዚህ ጋር ሁሌም እንደማሳስባችሁ ቆዳችሁ ላይ ከመጠቀማችሁ በፊት ፓች ቴስት አስፈላጊ ነው። ምክንያቱም ለድንብላሉ አለርጂ ልንሆን የምንችል ሰዎች አለን። ስለዚህ ቆዳችን ላይ አለርጂ እንዳይከሰት ፓች ቴስት እዚች አካባቢና ጆሮአችን ስር ቀብተን ቼክ ማድረግ አስፈላጊ ነው። ሌላው ደግሞ ማሳስባችሁ የድንብላል ማስክን ከተቀቡ በኋላ በቀጥታ ለጠንካራ የፀሐይ ብርሃን አለመጋለጥ ይመረጣል፣ ወይም ደግሞ ሰንስክሪን መጠቀም ይመረጣል። አወሳሰዱንና መጠኑን የጊዜ ገደቡን ስናይ በቀን ከ1 እስከ 2 ኩባያ መጠጣት ደህንነቱ የተጠበቀ ነው። መቼ እንጠጣው ደግሞ የሚለውን ስናይ ለስኳርና ለኮሌስትሮል ጠዋት በባዶ ሆድ ከቁርስ 30 ደቂቃ በፊት፣ ለምግብ መፈጨትና ለጋዝ ምግብ ከተመገቡ ከ20 እስከ 30 ደቂቃዎች በኋላ፣ ለእንቅልፍና መረጋጋት ደግሞ ማታ ወደ አልጋ ከመሄዳችን ከ1 ሰዓት በፊት ቢጠጣ ተመራጭ ነው። ለምን ያህል ጊዜ እንጠቀመው የሚለውን ደግሞ ስናይ በመደበኛነት ከ2 እስከ 4 ሳምንት ከተጠቀሙ በኋላ ከ1 እስከ 2 ሳምንት ሰውነትን የእረፍት ጊዜ መስጠት ያስፈልጋል። የድንብላል ሻይን እነማን መውሰድ የለባቸውም የሚለውን ደግሞ ስናይ እርጉዝና የሚያጠቡ እናቶች ሐኪምን ሳያማክሩ በከፍተኛ መጠን መውሰድ የለባቸውም።
ሌላው ደግሞ ዝቅተኛ የደም ስኳር ያላቸው ሰዎች መውሰድ የለባቸውም። ሌላው ደግሞ ቀዶ ጥገና የሚያደርጉ ሰዎች ቀዶ ጥገና ከመደረጋቸው ከ2 ሳምንት በፊት የድንብላል ሻይ የሚወስዱ ከሆነ ማቆም አለባቸው። ሌላው ለድንብላል ወይም ከድንብላል ጋር ተመሳሳይ ለሆኑ እጾች አለርጂ የሆኑ ሰዎች ለምሳሌ እንደ ከሙን ያሉ እጽዋቶችን አለርጂ የሆኑ ሰዎች የድንብላል ሻይን መውሰድ የለባቸውም። ሌላው ደግሞ ማሳስባችሁ ሁል ጊዜ የድንብላል ዘርን ስትጠቀሙ በንጽህና አጥባችሁ አድርቃችሁ ተጠቀሙ። በተጨማሪም የታዘዘላችሁ መደበኛ መድኃኒት ካለ መድኃኒቱን በራስዎ ፍቃድ በማቆም በድንብላል ብቻ ለመተካት ፈጽሞ እንዳይሞክሩ። በዛሬው ዝግጅቴ ስለ ድንብላል የጤና ጥቅሞችና አጠቃቀም ያቀረብኩላችሁ ይህንን ይመስል ነበር። መረጃው ጠቃሚ ሆኖ ካገኛችሁት ላይክና ሼር በማድረግ ለሌሎች አድርሱ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም እንዳትረሱ። ተጨማሪ ጥያቄና አስተያየት ካላችሁ በኮመንት ላይ ጻፉልኝ። በሚቀጥለው ፕሮግራም እስከምንገናኝ ድረስ ጤና ይብዛላችሁ። ሰናይ ጊዜን ተመኘው። አመሰግናለሁ። ቻው።